ወኢላ መድየና አኻሁም ሹዓይባ ወደ መድየን ቀቢላም እንዲሁም ወንድማቸው የሆነውን ነብዩላህ ሹዓይብን ላክንላቸው ይላል። ቃል ነብዩላህ ሹዓይብ አለይሂ ሰላም ያ ቀውም ወገኖቼ ሆይ አዕቡዱላህ፣ ሁሉም ጥያቄያቸው አንድ ነው። የሉጥ ብቻ ነው ለየት ያለው ማለት ነው። ወሂዱላህ ቢልዒባዳ፣ በአምልኳቸው ጌታን ብቸኛ አድርጋችሁ መያዝ አለባችሁ። ጌታ ብቻውን ነውና እናንተን የፈጠራችሁ ማንም ሳይረዳው ሳያማክረው፣ እናንተም ደግሞ አምልኮ ስታቀርቡ ለሱ ብቻ መሆን አለበት እንጂ እሱ ጋራ ሌላን ማጣመር የለባችሁም። ማለኩም ሚን ኢላሂን ገይሩህ፣ ከሱ በስተቀር ሌላ አምላክ የላችሁምና እስከዛሬ ባለማወቅ የተለያዩ ጣዖታቶችን ስታመልኩ ብትቆዩም ይህ ስተት ነውና እሱን አርግፍ አርጋችሁ ተታችሁ ለአንድ ፈጣሪያችሁ ብቻ ማደር አለባችሁ የሚል ጥያቄ አነሱ ማለት ነው። ቀድ ጃአትኩም በይነቱ ሚን ረቢኩም አሉ። እኔ ከጌታችሁ በኩል ግልጽ የሆነን ማስረጃ ይዤላችሁ መጥቻለሁኝ። ነብይ ለመሆኔና የምላችሁ ነገር የአላህ ፍላጎት ለመሆኑ ማረጋገጫ ከፈለጋችሁ የማያወላዳ ግልጽ የሆነ ማስረጃ ይዤላችሁ መጣሁ በማለት ጀመሩ ማለት ነው። እነዚህ ሰዎች ደግሞ ከሽርኩ በተጓዳኝ በጣም የታወቁበት መጥፎ ባህሪያቸው ሰላቢዎች ነበሩ እና በገበያ ስራ ላይ በጣም ከፍተኛ አሻጥር ይሰሩ ነበረ። እነዛ ያቺ ባህሪያቸው ደግሞ ከሌላ ህዝብ ለየት የሚያደርጋቸው ስለሆነ እሷንም አያይዘው አነሱ። ፋኡፉል ከይለ ወልሚዛን፣ እናንተ በምትመዝኑና በምትሰፍሩ ጊዜ ስፍርን አሟሉ፣ ሚዛንንም አስተካክሉ። ለምንድነው ሰውን የምትበዘብዙትና የምታታልሉት? ወላ ተብኸሱ الناس አሽያአሁም፣ ሰዎችን ሸቀጦቻቸውን አትበዝብዙ እና በህጋዊ መንገድ በትክክል ሰፍራችሁ ማስረከብ አለባችሁ፣ በትክክል መዝናችሁ ማስረከብ አለባችሁ እንጂ የዋሆቹን እናንተ ባላችሁ በተካናችሁበት ተንኮል እየተረዳችሁ መበዝበዝ የለባችሁም። ይሄ አላህ የማይወደው ስራ ነው በማለት ኢኮኖሚያዊ ቀውስ እንዳለባቸውም ጠቆሙ ማለት ነው። ወላ ትፍሲዱ ፊል አርድ፣ በምድር ላይ ጥፋትን አትዝሩ። ባዕደ ኢስላሂሃ፣ አላህ ጌታዋ ታበጃት በኋላ ምድርን አላህ Subhanahu Wa Ta'ala ፈጥሮ በላዋ ላይ ለነዋሪዎች አስፈላጊ ነገሮችን ሁሉ እንዲለሙ አድርጎ ሁሉም ሰዎች በመብታቸውን ተከባብረው አንዱ ሌላውን ሳይጋፋ ተስማምቶና ተረዳርቶ እንዲኖር ነው መመሪያ ያወረደውና ነብይ የሚልከው። የዛ አይነት እንግዲህ ስምረትን ከዘራ በኋላ አላህ እናንተ ደግሞ የአላህን ህግ የሚጋፋና የሚጥስ ብልግናን እያመጣችሁ ምድርን አትበክሉ አሏቸው ማለት ነው። ዛሊኩም ኸይሩን ለኩም፣ ይሄ እኔ የምነግራችሁና የምመክራችሁ ነገር ለእናንተ በዱንያም በአኺራም የሚጠቅማችሁ ነው። ሁን ብላችሁ ዋጋ ሰጣችሁ አዳምጡኝ ማለታቸው ነው። ይሻላችኋል፣ ይሄ ነው የሚሻላችሁ። ኢን ኩንቱም ሙእሚኒን፣ እናንተ የማመን ዝንባሌ ካላችሁ ይሄ ነውና ልታምኑና ልትከተሉት የሚገባው መስመር፣ በዚህ ነገር ላይ ብንስማማ ምን ይመስላችኋል ብለው ጥያቄ ያቀረቡ ማለት ነው። ሌላም ተጨማሪ ብልግና ነበረ። ወላ ተቅዑዱ ቢኩል ሲራጢን ቱዒዱነ ወተሱዱነ አን ሰቢልላህ፣ እንደገና ደግሞ በየመገናኛ መንገዶች ላይ እየደፈጣችሁና እየተቀመጣችሁ አላፊ አግዳሚውን መዛትና ማሸበርም የለባችሁ አሏቸው። ሽፍቶች ነበሩ ቁጣዑ ጦሪቅ እና የተለያዩ የመገናኛ ኬላዎች ላይ ይቀመጡና ነጋዴዎች ለስራ በሚተላለፉበት ጊዜ የኬላ እያዘጋጁ በዚህ ኬላ የሚያልፍ ሰው ይሄን ያህል እንትን መክፈል አለበት እያሉ ይበዘብዙ ነበር። እምቢ ያለውን እየገደሉ ይዘርፉታል ማለት ነው። እና በየመንገዱ በምን አሳሩ ነው ሰው በገዛ ሀገሩ እየደፈጣችሁ እናንተን እያላችሁ የምትገሉትና የምትዘርፉት? በየመንገዱ ላይ ይሄን አይነት ወንጀል መስራትና እኛ ያልንህን ታልተቀበልክ በስተቀር እናጠፋሃለን እያላችሁ ሰውን በመዛት ማሸበርም የለባችሁም። ወተሱዱና አን ሰቢልላህ፣ ከዛም በላይ ደግሞ ከአላህ መንገድ ሰዎችን ማደናቀፍም የለባችሁ አሏቸው። ማለት እሳቸው ስራቸውን ሲጀምሩ ያው አንዳንድ ቅን ሰው አይጠፋምና እሳቸውን መቀበል ጀመሩ።
ያኔ ለምን ተቀበላችሁ እያሉ የሳቸውን ተከታዮች ደግሞ እያሳደዱ ይቀጠቅጡ ነበረ ማለት ነው። እና እናንተ ማመን ካልፈለጋችሁ ለራሳችሁ ተውት፣ ግን በጌታዬ መንገድ ይገባለሁኝ ብሎ የሚመጣን ሰው ለምንድነው እስላም ተቀበልክ ብለ እያላችሁ የምታሳድዱት? እናንተ የመክፈር መብት ሲኖራችሁ ሌላው የመስለም መብት አይኖረውም እንዴ በማለት ጠየቋቸው ማለት ነው። መን አመነ ቢሂ ማለት መን يريد الايمان بالله በጌታው ለማመን የሚፈልግ ሰው ምርጫው ነው ብላችሁ መተው ሲገባችሁ ለምንድነው ማን ነው የሰለመው እያላችሁ በመብራት እየፈለጋችሁ የምትጨፈጨፉት አሏቸው። ወተቡናሃ አይወጃ እንደገና ያ አላህን መንገድ ደግሞ ጥሜቷን ትሻላችሁ ማለት አላህ ያመጣው የሸሪዓ ህግ ለሰው ልጆች ሁሉ ጠቃሚ ነው፣ የሁሉንም መብት አስከባሪ ነው። እናንተ ግን እኔ ያመጣሁትን መለኮታዊ መመሪያ እንደ ጭራቅ አድርጋችሁ ትቀርጣላችሁ ሰው እንዳይቀበለውና እንዳይከተለው። ይሄ ተባህላችንና ከወጋችን የማይዛመድ ጌታ ላከልኝ እያለ እሱ ዝም ብሎ ማጭበረሪያ አንጥቶ አገር ሊያፋልስና ሊያጠፋ ነው እያላችሁ እስላምን ጥንብርኩስ እያረጋችሁ ተሰው ጋራ ታጣላላችሁ። ለምን እንዲህ አይነት ደባ ምን አስፈለገ? መካር ከፈለጋችሁ ለራሳችሁ ካዱ። ሌላው ደግሞ ይሄ ነገር ይበጀኛል የሚቀበል ካለ ለምን አትተውንም አሏቸው ማለት ነው። ወዝኩሩ ኢዝ ኩንቱም ቀሊላ እናንተ ደግሞ ተትንሽ ጊዜ በፊት ጥቂቶች ነበራችሁ፣ እዚህ ግባ ማትባሉ የተወሰናችሁ ግለሰቦች ነበራችሁ። ፈከሰረኩም አላህ ግን አበዛችሁ፣ ሀገራቸውን ጤናማ እንዲሁም ደግሞ ለም አደረገና አንድ ሀገር በሚለማበት ጊዜ የሰው እርባታም ይፈጥናል። የሚበላው የሚጠጣው ኑሮው በሚመቻቸ ጊዜ ሰዎች በአንድ ጊዜ ነው ብዙ ልጆች በመውለድ የሚራቡት ማለት ነው። ቀደም ሲል ቀፍር ነበር አካባቢያቸው፣ በጣም የደረቅ ቦታ ስለነበረ ሰዎች እንዲሁ ዝም ብለው እየተተላከሱ በበሽታው በችግሩ እንትን እያሉ ጥቂቶች ነበሩ። አላህ ግን ሱብሃነሁ ወተዓላ ሊፈትናቸው ሲፈልግ አገራቸውን አበለጸገላቸው፣ ልማት ተስፋፋ። ያኔ ቁጥራቸውም እየበዛ ሄደ፣ ኃይላቸውም እየጠነከረ መጣ ማለት ነው። ይህንን ያደረገላችሁ ጌታ ልታመሰግኑት ይገባል ወይስ ልትክዱትና የሱን ፍቃድ ልትጻረሩ? ልብ በሉ እስቲ ቆም ብላችሁ አስቡ አሏቸው። ወንዙሩ ከይፈ ካነ አቂበቱል ሙፍሲዲን ገሞ ከቀዳሚ ታሪክም መማር አለባችሁ። ከናንተ በፊት ሙፍሲዶች ነበሩ በጎረቤት ሀገር። እነዛ አጥፊዎች በዛ በጥፋታቸው ሳቢያ መጨረሻ ፍጻሜያቸው ምን ሆነ? ያው ቅድም የተጠቀሱት የሉጥ ከተማ በዛው አካባቢ ነበርና ያቃሉ ማለት ነው። እና የነዛ የጥፋተኞች ፍጻሜ እኮ ውድመት ነው የሆነው፣ ለዓለም መዘባበቻ መቀጣጫ አድርጓቸዋል። እናንተም ደግሞ የዛ አይነት ታሪክ እንዲደገምላችሁ ትፈልጋላችሁ? አረባካችሁ ተው በማለት ይለምኗቸዋል ማለት ነው። ይህም በሚሏቸው ጊዜ አላህ የወፈቃቸው ጥቂት ግለሰቦች አመኑላቸው፣ ደገፏቸው። አብዛኛው ግን በተለይም መሳፍንት መኳንንቱና ከበርቴው ያው ጥቅማችን ይነካል በሚል ፍርሃት ይሄ ሰው የተቀባይነት ካገኘ የአላህ ነብይ ያለ የምን ሌላ አለቃና መሪ ነው ብሎ ይወረጉረናል ህዝቡ ብለው ስለሚፈሩ ቀጠሉበት ማለት ነው። ያኔ የተወሰነው ከሳቸው ጋር በመሆን አመነ። ወኢን ካነ ጧኢፈቱ ሚንኩም አመኑ ቢለዚ ኡርሲልቱ ቢሂ አሉ። ከናንተ መካከል እኔ በትይዘውት በመጣሁት ተልኮ ያመኑ ካሉ ወጧኢፈቱ ለሙእሚኑ ሌላው ክፍል ደግሞ አናምን ማሻፈረኝ የሚል ካለ ፈስቢሩ አሉ። በዙ በምርጫችን ላይ ሁላችንም መታገስ ይኖርብናል አሉ። የባሰ ችግር እንዳይመጣብን አሁን እንግዲህ ከሞላ ጎደል ግማሽ ነው ባይባልም የተወሰነ ህዝብ ወደኔ መጥቷል። እናንተም ደግሞ አልዋጥላችሁ ያላችሁት ያንኑ አቋማችሁን ይዛችኋል። በዚሁ እንኳን ቢቆም ጥሩ ነው አሉ። የባሰ ጥፋት ውስጥ ምንገባ አሁን የተወሰነው አምኗል አይደለም እኔ ጋር ሆኗል። አዎ መብቱ ነው፣ ተው ታመነ ይመን ብለህ ተው እንደ መዋጢን ማለት ነው። ሌላው ደግሞ አላምንም ያለው አላምንም ካለ በግድ ማሳመን አይቻልም። ስለዚህ ተዋቸው ብለን ተቻችለንስ ብንኖር ምን ይመስላችኋል አሉ። ከየበለጠ አዳላለ የሰው ልጅ። ይሄንን በሚሏቸው ጊዜ እኛ እናንተን ታላጠፋን በስተቀር ምን ሰላም ይኖራል አሉሃ። ያው እንደተለመደው ፈስቢሩ እና ባላችሁበት ታገሱና ተረጋጉ። እናንተም የመረጣችሁትን ይዛችሁ መቀጠል ትችላላችሁ። አላህ ሂዳያ ካልሰጣችሁ ምን እናረጋችኋለን? መከርን አስተማር። እኛም ደግሞ ይሄ ነገር ሐቅ ነው ብለን ከመረጥና ከተቀበል ቢያንስ ሰብአዊ መብታችን ነውና
የማይፈልገውን ነገር ይስራ ብላችሁ ለምን አትተውንም አሉ حتى يحكم الله بيننا الله በመሐከላችን ብያኔውን እስከሚሰጥ ድረስ አላህ የሁላችንም ጌታ ነው ስለዚህ ሐቅና ባጢሉን የሚያውቀው እሱ ነው ማንን እንደሚረዳ ማንን እንደሚያጠፋ ለሱ ብንተውለትና እስከዛው ግን ባንናከስ ምን ይመስላችኋል ብለው ጠየቋቸው ወሆ ኸይሩል ሐኪሚን አላህ ከፈራጆች ሁሉ የበለጠ ፍትሃዊ ፈራጅ ነውና ለኛም ሆነ ለናንተ አርሎ አያደርግም ያው መኖር ያለበትን ያኖረዋል ማጥፋት ያለበትን ያጠፋዋል በዚህ ብንስማማስ ብለው ቢጠይቋቸው ይህስ እንዴት ይዋጥላቸዋል ምክንያቱም አህለል ባጢል ያ አለል ሐቅ ካልጠፋ ሰላም ይኖራል ብሎ ያስብም ማለት ነው እና በምንም አይነት ይሄ እንደዚህ ታገሱ ምናምን የሚባል ነገር የለም ወይ ወደኛ ተጠቃላችሁ ተመለሳላችሁ ወደ እናት ሀገራችሁ አለበለዛም ያው እኛው ፍርድ እንሰጣችኋለን እንጂ ምን አላህ ያስፈልጋል አሉ ማለት ነው ጥሩ قال الملأ الذين استكبروا من قومه ከወገኖቻቸው እነዛ ኩራተኞችና ትቢተኞች የሆኑት መሳፍንት መኳንንቶች ተነሱና ለዚህ እንግዲህ ሚዛናዊ ለሆነ ሐሳብ ምላሽ ሊሰጡ ነው ማለት የነብዩን ሐሳብ ውድቅ ለማድረግ ምን አሏቸው ለኑኽሪጀነከ ያ ሹዓይብ ሱብሃንአላህ እና አንተ ሹዓይብ ይሄን ሁሉ ችግር አምጥተ ህዝብን የከፋፈልክና ያበጣበጥከው አንተ ነህና አንተን እንዳውም ታገር ማባረር አለብን የሚል መግለጫ ተሰጠ ማለት ነው የባሰባቸው እነዚህ ደግሞ ተወላጅ ናቸው ሹዓይብ አሁን እንደሉጥ አይደሉም ግን እናባረራለን ተባሉሳቸው ወዴት ነው የሚበሩት ሌላ ሀገር የላቸው ለኑኽሪጀነከ ያ ሹዓይብ አንተ ሹዓይብ ሆይ ከዚች ሀገር ይህን ነገር ማትተው ከሆነ እንደምናወጣህ ነው ወለዲና አመኑ ማዓክ አንተ ጋር አምነዋል የምትላቸውንም ጭምር መንጥረን እናወጣቸዋለን የሚል ማስጠንቀቂያ ተሰጣቸው ከየት ሚን ቀርየቲና ተዚች ተከተማችን እና ታሁን በኋላ ሁለት ሃይማኖት እዚች ሀገር አይኖርም ማለት ነው ወይኛ ወይናንተ ወደኛ ምታውለ ተዑዱነ ፊ ሚለቲና ያለው አማራጭ ወደ ቀደምት እምነታችን ያው ከአባት ከአያቶቻችን የወረስነው አንድ መስመር አለ ወደዛ ተሳስተናል ብላችሁ ይቅርታ ጠይቃችሁ ተተመለሳችሁ እሰየው አለበለዛ እምቢ ካላችሁ ተዛ ሀገር እናንተ መባረር ዜግነታችሁ መነጠቅ ነው ያለው ዲል ተብሎ ተነገራቸው ማለት ነው ያኔ ነብዩላህ ሹዓይብ ያው በተረጋጋ አንደበት የአላህ ረሱሎች እንግዲህ አይናደዱም አይበሳጩም ቁም ነገሯን ነው የሚናገሩት ቃል ምናሉ አወለው ኩና ካሪሂን አሏቸው እኛ ሁለት ምርጫ ተሰጥቶናል እንግዲህ እናንተ እንደምትሉት ከሆነ ወይም ወደ ቀደምት እምነት ወደ እናንተ ወደ ሽርክና ወደ ኩፍር መመለስ አልበለዛም ታገር መባረር ብላችሁ አማራጭ ሰጣችሁናል ይሄን ነገር እኛ አምነንበትና ተስማምተን ተተመለስ ማለታችሁ ነው ወይስ ብንጠላም ብትጠሉም በግድ ብትወዱም በውድ ልትሉን ነው እጃችን ጠምዛችሁ ነው የምታረጉት ይሄን ነገር የምትፈጽሙት ወይስ አስቡበትና በዚህ ነገር ተመሰላችሁ ብላችሁ ምርጫ እየሰጣችሁን ነው እስቲ እንግልጽ አድርጉት ብለው ጠየቋቸው ማለት ነው እና እንግዲህ አንድ ሰው ምክር ይሰጠዋል አስተያየት ይደረጋል ያኔ እውነትም እናንተ ያላችሁት የተሻለ ነው ብሎ ካመነበት ይቅናዕ ካደረከው ሊመለስ ይችላል አንድ ሰው ግን ብትወድም በውድ ብትጠላም በግድ ተብሎ ከሆነ ይሄ ደግሞ የሰዎች አካሃር ሊሆን አይገባም ማለት ነው እና እየጠላን አሁን ያቀረባችሁን አማራጭ ሁለቱንም አንፈልግም ብለን እየጠላንም በግዳችን ይሄን ነገር ልትጭኑብን ትፈልጋላችሁ እንደ አሏቸው አዎን ብትወዱም በውድ ብትጠሉም በግድ ማለት ነው አሉ ፍርጥም ብለው ያን ጊዜ ቀድ افترينا على الله كذبا ان عدنا في ملتكم እናንተ በባጢል በውሸት ላይ ሆናችሁ እንደዚህ ስትንሩ እኛማ እውነቱን ተጨበጥን በኋላ ወደ እናንተ ተመልሰን ከመጣን በአላህ ላይ ውሸትን ቀጥፈናል ማለት ነው እስከዛሬም አላስፈላጊ ሐሳብ አንተን ነው እንዳላችሁት ህዝብን ያበጣበጥ ነው እንዲህ በቀላልማ ምን መለስ አንሆንም በቀላል የሚመለሰው አንድ ሰው ያላመነበት እንደው ልሞክረው ተብሎ የተጀመረ ነገር ምናልባት ከተሳካ ገፋበታለሁ ካልሆነ ከተባለ ነው እንደዚህ የሚባለው ከልብማ ያመነበትን ነገር አንድ ሰው ሰዎቹ ተቆጡኝና ልመለስ ማለት ይሄ ውስልትና ነው የሚያመለክተው ወትሮውን ማወናባጅ ነበረ ከሆነልኝ ምናልባት ብሎ ነው በውሸቱን እውነት ሊያረግ ነበር የሞከረው ማለት ነው ይሄን ደሞኛ አናደርገውም እርግጠኞችና
ሐቅ ላይ መሆናችን እናምናለንና አሉ። እና ይሄንን ብናደርግ እናንተ እንደምትሉት ወትሮውንም ውሸታሞችና አወናባጆች ነን። ኢን ዑዲና ፊ ሚለቲኩም ወደ እናንተ እምነት ከተመለስ ወይም ወደ እናንተ መንገድ እኛ ወትሮም ትክክለኞች አልነበርንም ማለት ነው። ስለዚህ አንመለስም። بعد اذ نجانا الله منها ከነዚህ ከናንተ እምነት አላህ ተገላገለን በኋላ አሉ። እኛ ወትሮ ባለማወቅ ያው በጃሂልያ በሽርክ በኩፍር እናንተ ጋር ተጨማልቀን እንኖር ነበር። አላህ ግን ኑረል ኢማንን ሲያመጣ ከዛ ከጨለማ አውጥቶናል። ከዛ ከጨለማ ከወጣው በኋላ እንደገና መልሼ ከብርሃን ወደ ጨለማ እመለሳለሁ ተብሎ ይተበቃል? ይችማ አትታሰብም አሉ። አላህ ካወጣን በኋላ ወደዛ አይሻብንም። አላህ ከሻመቸም እሱ የሻውን የሚገድብ የለምና ከአላህ ኢራዳ ውጭ ልንሆን እንደማንችል ነው። በፍጡር ፍላጎት ግን የፈለገው ቢሆን ይሄ ሊገር ሊሆን አይችልም አሉ። ተመልከት አዳበል ኢማን ሱብሃንአላህ። በምንም አይነት ብለው በጥቅሉ አይደለም የተናገሩት፣ በጥንቃቄ በተሞላበት መልክ ጌታ ተሻ እንግዲህ አላህ ዶላልም የሻበት ሰው ተፈረደበት። አላህን እንቢ ማለት አይቻልም። እሱ ካለ እንደናንተ ሊሆን ይችላል። አለበለዛ አላህ ካልሻብን በስተቀር በሰው ኃይል ግን እንኳን እናንተ ቀርቶ ዓለም በሙሉ ቢረባረብ ከእምነታችን ወደ ኋላ እንቀለበሳለን ማለት ዘበት ነው አሏቸው። ቁርጡን ወቁ እርሙን አውጡ ማለት ነው። بعد اذ نجانا الله منها وما يكون لنا ان نعود فيها ወደዛች ወደ እናንተ ሚለት ወደ እናንተ ጦሪቃ ልንመለስ አይገባንም። ኢላ ان يشاء الله ربنا ኻሊቃችንና ራዚቃችን የሆነው አላህ ካልሻ በስተቀር እሱ ከሻብን መጨስ ምን እናደርጋለን እንጂ ከሱ መለስ የሆነ ኃይል እንኳን ከእስላም ያወጣናል ብለን አንጠብቅም አሉ። እና ምን ያህል መንፈሳ ጠንካራ እንደነበሩ ያሳያል ማለት ነው። ወሲያ ረቡና ኩለ ሸይን ዒልመን። ይሄን ያልንበት ምንድነው? ጌታችን ሁሉ ነገር በእውቀቱ የሰፋ የከበበ ጌታ ነው። እሱን ካለው ላ ሙዓቂበ ሊሁክሚሂ የሱን ውሳኔ ይግባኝ የለውምና ለዚህ ነው እንጂ አለበለዛ የእናንተማ ውሳኔ ምንም ሊያረጋ አይችልም ማለት ነው። ግፋ ቢል የሰው ልጅ መግደል ነው የሚችለው። መግደል ደግሞ ሰው ባይገለኝም አጀሌ ከደረሰ መሞት አይቀርም። እምነቴን ግን አልጠለም ይላል ማለት ነው። አለላህ ተወከልና። ስለዚህ እናንተ ባለ አቅማችሁና ኃይላችሁ ተመክታችሁ ሁለት ምርጫ ሰተናችኋል። ከሁለት አንዱ ካልመረጣችሁ የላችሁም እያላችሁ ነው ያለው። የእናንተ ውሳኔ እንደናንተናችሁ ወስኑ። የኛ ጌታ ግን ይሄን ነገር ታልወሰነው ልታረጉትም አትችሉም። ለምን? እኛ በአላህ ላይ እንመካለን። ሰዎቹ እንደዚህ ወስነዋል እኛ እንደማንኖር አንተስ ምን ትላለህ ብለን ወደሱ ጉዳዩን እናስጠጋዋለን። እሱ የሚለውን ይላል አሏቸው ማለት ነው። ረበና ፍተህ በይነና ወበይነ ቀውሚና ቢልሐቅ። ከዛ ቀጥለው እነሱ ጋር መጨቃጨቁን ተውና ወደ ዱዓ ተወጅህ ሆኑ ማለት ነው። ጌታችን ሆይ ይኸው እነዚህ ጥጋበኞች እያሉ ያሉትን እያሰቡ ያሉትን እያየህ እየሰማህ ነው። ስለዚህ በእኛና በእነዚህ ህዝቦች መካከል እውነተኛውን ፍርድ ስጥ። እነሱ ግፋዊ የሆነውን እርምጃ ከመውሰዳቸው በፊት አንተ የሚበጀውን ነገር በል አሉ ጌታቸውን። ወአንተ ኸይሩል ፋቲሒን ኸይሩል ሐኪሚን። ተፈራጆች ሁሉ የበለጥክ ፍትሃዊ ፈራጅ ነህና በል እንግዲህ በእኛና በእነሱ መካከል ያለው ቅራኔ ጫፍ ደርሷልና ካሁን በኋላ ያንተን ዳኝነት ነው የምንጠብቀው ብለው ወደ ጌታቸው ተወጅህ ሆኑ። ይህ ነው እንግዲህ ከሙእሚን የሚጠበቅበት። የሚችለውን ነገር ያደርጋል፣ ለሐቅ ያለውን ታማኝነት ይገልጣል። ከዛ በኋላ ታቅም በላይ ጥጋበኞች በሚጫኑት ጊዜ ጌታዬን ድረስልኝ ብሎ መጠየቅ ያምርበታል፣ ይሰማዋልም የዛ ጊዜ ማለት ነው። በአሁን ጊዜ ግን ያለው እንደዚህ አይደለም። ብዙ ጊዜ ሰዎች ምንም ነገር ለዲናቸው መስዋዕት ሳይከፍሉ ከሊመተል ሐቅ እንኳን ደፍረው መናገር ሳይችሉ ለዲኑስ አላህ አለው ይልሃል ማለት ነው። አላህማ መጀመሪያውንስ ኃላፊነቱ የሱ ከሆነማ አንተ ለምን ከለፈ? ጃሂዱል ኩፋር ወልሙናፊቂን ለምን ይልሃል? እሱ ቢፈልግማ አንተን መሳተፍማ አያስፈልግም። አላህ ግን ሱብሓነሁ ወተዓላ ኢንተንሱሩላህ የንሱርኩም እያለ ነው። አንተ ይህን ዓላማ አምነህበት ከተቀበልከው ይህንን የሰጠኸውን ጸጋ የሚነጥቅህ ሲመጣ መከላከል አለብህ። እንደ ገንዘብ እንደ ንብረትህ ቤትህ ሲዘረፍ ዝም እጅህን አጣምረህ አላህ አለኝ አትልም። ስትደበደብ ዝም አትልም። ባለች አቅም ትፈራገጣለህ። ግን ዲላይ በሚመጣ ጊዜ ወላ ኪልማ ጸጥ። እንዴት አይነት እንትን ነው? አላህ Subhanahu Wa Ta'ala መጀመሪያ ሁለቱንም ፈተና ነው የሚያሩ። ይቺ ዳረል ፊትና ዳረል ሚሃናት
ወነብሉኩም ቢሸር ወልኸይር ፊትነተን ወኢለይና ቱርጀዑን ሁላችሁም ፈተና መድረክ ላይ ናችሁ ወደዳችሁም ጠላችሁ በኸይርም በሸርም ተፈተናላችሁ ስለዚህ አህለል ኢማንም በኢማኑ በሚመጣበት ጊዜ ለምን ዲኔን ብሎ አካከዘራፍ የሚል ከሆነ ይሄን ዲን ዋጋ ሰጥቶታል ማለት ነው ስለዚህ አላህም በል እንግዲህ የምችለውን አድርግ ከዛ በላይ ታቅም በላይ ሲሆን እኔ ያለው ከጀርባ ይልሃል ማለት ነው ያንን ሳታረግን እጅህን አጣምረህ ዝም ታልክ አንተ ተዛኛው ሰውዬ ምኑ ተሻልክ ያኛው ያው የአላህን ፍቃድ እደፈጥጣለሁኝ አጠፋለሁ ብሎ ተነሳ አንተ ደግሞ ባረክለት ማለት ነው ያደረከውን አርግኛ ተቃውሞ የለንም ታልክ ምኑ ላይ ነው እንግዲህ ለእስላም ያበረከትከው የዚህ አይነቶቹ ሰዎች ምንም አይነት ታላህ ነስር ሊጠብቁ አይገባቸውም የሚችሉትን አድርገው ግን ትንሽ ነገር እንኳን ቢሆን መራምንኩም ሙንከረን ፈሊገይሩሁ ቢየዲ ፈኢለም የስተጢፈ ቢሊሳን ፈኢለም የስተጢፈ ቢቀልቢ ደረጃ በደረጃ አንድ ነገር አቋምክን መግለጥ አለብህ ያንን ሳታረግን አላህ አለው የሚለው መሳለቅ ነው ለምን ግል ንብረት ላይ ሲመጣ ህይወትህ ላይ ሲመጣ ለቤተሰብ ላይ ሲደርስ ለምን ትሯሯጣለህ እሺ ዲንህ ግን ከዛ በታች ስለሆነ ዋጋ ስለማትሰጠው ነው እንትን የምትለው ማለት ነው ስለዚህ ሱነቱላህ ላ ተተበደል ወላ ተተገየር ማለት ነው ትናንትም የነበሩት እንደዚሁ ናቸው አሁንም ያውኑን ስለዚህ ካፊርም ካፊር ነው ሙናፊቅም ሙናፊቅ ነው ሙእሚንም ሙእሚን ነው ሁሉም እንግዲህ ይሄ የሚንከባለል ጉዳይ ነው ማለት ነው ስለዚህ ሁሉም የሚጠበቅበትን ድርሻ ከተወጣ በኋላ ጌታውን ድረስልኝ ቢል አዎን አውቃለሁኝ የምትችለውን አድርገሃል ታቅም በላይማ ምን ይጠበቃል የኔ ድርሻ ነው ካሁን በኋላ ይልሃል ማለት ነው ምንም ነገር ሳታበረክት ግን አንተ ያው ተጋፈጥ اذهب አንተ ወረብከ ፈቃቲላ የበኒ እስራኤሎች ሱና ነው ይሄ ነብዩላህ ሙሳና ሃሩንን የሚያህል ጥንድ ነብይ ተልኮላቸው ቤተል መቅደስን ሄዳችሁ ነፃ አውጡ ተብሎ የስንት ሺህ ሰራዊት አስከትለው ተግብዝ ተጉዘው እዛ አካባቢ ሲደርሱ ፈራናሉ ሱብሃንአላህ አማሊካዎች ኢራቅዮች ነበሩ ክልሉን የተቆጣጠሩት ስለዚህ እነዚህ በጣም እነ ፊሃ ቀውመን ጀባሪን አሉ በጣም ሀያላን የሆኑ ማንም የማይደፍራቸው የበረደዱ ኃይሎች እኮ ናቸው ልታስፈጀን ነው እንደ ሙሳ አሉ በሚሉ ጊዜ እንዴ እነሱ ሀያል ቢሆኑ አላህ ደግሞ ከነሱ በላይ እኮ ሀያል ነው እኛ ሰበብ ማድረስ ነው ያለብን በዚህ በአላማችን ላይ ሄደን ባለች አቅማችን ስንተናኮስ አላህ ደስ ይለውና ነስር ይሰጠናል ሲሏቸው ምን አሉና ጅሬ እንዴ አላህ ከሆነማ እንደዚህ ነስር የሚሰጠን ታዲያ ለምን እኛ ምስኪኖች እናልቃለን አንተና ለሰበቡ ያው የተወሰነ ተሳትፎ አይደል የሚፈልገው አንተና ጌታ ህዱና ግጠሙ ከዛ ዲል ሲደረግ እኛ መተን ገኒማውን እንካፈላለን ብለው ቁጭ አሁንም እንደዚህ ነው እየተባለ ያለው እስቲ ተዋቸው ይሞክሩ ምናልባት ከተሳካላቸው ይልሃል ማለት ነው እኛ እንደ አይነት ጭቅጭቅ ውስጥ መግባት የለብንም لا اله الا الله اذهب انت وربك فقاتل ካለው በምን ይለያል አንተና ጌታ አንተና ወንድምህ እንኳን አላሉ ሃሩን እንኳን የነሱ ጋር እንዲቀር ይፈልጋሉ ማለት ነው እና ጌታ ይረዳኛል ለሚለው መልስ ነው እንግዲህ ጌታ ይረዳናል ትላለህ 10 ጊዜ ጌታ ተረዳህ ታዲያ ምን አስፈልገኛ እንደውም አንተና እሱ ሄዱና ሞክሩ ከዛ በኋላ እኛ ከተሳካ አገሪቱን መረከብ አልጠላንም ግን መስዋዕት መክፈል አንፈልግም አሉ ይሄ ነገር ነው አሁንም እየተደገመ ያለው ማለት ነው እና ወሲዐ ረቡና ኩለ ሸይን ዒልመን ጌታችን በእውቀት ሁሉን ነገር የከበበ ነውና ማድረግ የሚገባውን እሱ ያውቃል አላህ የተወከልና ረበና ፍተህ በይነና ወበይነ ቀውሚና ቢልሐቅ ወአንተ ኸይሩል ፋቲሒን በእኛና በህዝቦቻችን መካከል እኛ እንግዲህ ያው ፍጥጫው እየተካረረ ሄዷል ጫፍ ደርሷል ካሁን በኋላ ያንተ ተደኩል ነው የቀረው አንተ የራስህን ውሳኔ ስጠን ተፈራጆች ሁሉ የበለጥ ፍትሃዊ ፈራጅ ነህና በማለት ወደ ጌታቸው አቤታቸውን አቀረቡ ያኔ ጌታ ምን አይነት ምላሽ እንደሚሰጥ በሚቀጥለው እንመለስበታለን ወሰለላሁ ዐለ ነብዩ ወኢላ